የምትለው ካለ እሰማለሁ ብራዘር። ዮኒ ሰላም ላንተ ይሁን። እንዴት ነህ? ሰላም ይብዛ። እንዴት ናችሁ ወገኖች? ሁላችሁንም ሰላም ብያለሁ። ተባረክ። እንዴት ነህ ዮኒ? አለ ስሜታዊ አድርገውኝ ነበር ትላንትና። በጣም ፓስተር ቆለጦ ተብዬልሃለሁ። 8 ወር ሙሉ አንድ ሰው እኔ አላልኩም። እኔ ፓስተር ነኝ ብያለሁ። ኤርሚሻ እስከምታውቀው ብያለሁ። እንዲህ አይነት ነው እኔ ስለማላቅ ምን አድርጉ ብያለሁ። እኔ ጋር ሲመጡ ራሱ እናንተ ጋር ሰዎች ምልከው በጣም ስለዚህ ለምንድን ነው ፓስተርነት ማሰደቢያ ማላገጫ የሚሆነው? እስቲ አንተ በፈለግከው ሄድና ትላንትና በጣም ቃሉ ስህተት የሆነ ተናግሬያለሁ። ከዛ በፊት ግን ለ8 ወር ያህል ይኸው ከኤፕሪል ጀምሮ መቁጠር ትችላላችሁ። 8 ወር መልካም ነገሮቼን ሳይፖስቱ አንዳንዶቹ ነው የምለው፣ ሁሉም እያልኩ አይደለም። ውድቀቴን ለመፖሰት የሮጡት ሰዎች ቢላይ ሳሉብኝ ምን ፈልገው ነው? አንተስ መጀመሪያ አንተን አስተያየት ልስማ እና ወደ ሌላው ይሄዳለሁ። ተባረክ። ያንተን ልስማ። ወይ አንተ ሚውት አደረኩ ራሴን ሚውት አደርጋለሁ ብዬ ይቅርታ። ችግር የለው። ትልቁ ላይ ሆን ዮኒ እኔ አሁን ቪዲዮ ማልከት ትንሽ ቆይቼ ነው ከፍተው እንደ ትልቁ ላይ ኦኬ። ቴንክ ዩ ሁላችሁንም ሰላም ብያለሁ። እኔ ጋር እንግዲህ እንደምታውቀው ጠዋት ነው አምሽቼ ነው የተኛሁትኝ። አይ ቲንክ በእኔ ትናንትና ማለት ነው መሰለኝ። ትናንት ማለት ነው ላይቭ ገብተህ ነበር መሰለኝ እና ቪዲዮን ሳዩ ሰዎች ፖስተውት አዲስ ቪዲዮ እንደሆነ ተረዳሁኝ እና ወዲያው ሰማሁትኝና ከወንድሞች ጋር አብረን አየ ነው እኔና ቢኒያ እና ዳጊዬ ማለት ነው ሰማኑና ያው ጌታ ፊት የምነግርህ ማለት ነው። አይ ዮኒን በቃ የሆነ ሰው አስከፍቶታል፣ የሆነ ቃል ተናግረውታል። ስለዚህ ምንድነው ማድረግ ያለብን? እንደውለታለን በውስጥ ዮኒዬን ብለን ይኸው የአብርሃም አምላክ ምስክር ነው። አውቃለሁ ባትለኝም ኤርሚሻ ቅድም እኮ ተናገርኩ። የሚገርመኝ ይቅርታ ስላቋረጥኩ። አቤል አቡና በእኔ ላይ ይሰራል፣ ወንድሞቼ ግን አያደርጉትም ብያለሁ ቃል በቃል። አቤል አቡና ያደርገዋል፣ ወንድሞቼ ግን ስለሚያውቁኝ ለጌታ ያለኝን ነገር ስለሚያውቁ ወንድሞቼ እንደማያደርጉት አውቃለሁ። ቀጥል። ተባረክ። ስለዚህ ዳጊዬ እና ቢኒያ ሳውዝ አፍሪካ አብረን በውስጥ እያወራን ነበር፣ እየተነጋገርን በሌላ ጉዳይ ላይ አንዳንድ የምንሰራቸው በዚሁ አገልግሎት አቅጣጫ ላይ መልካምን ምክር ስለምንመካከር መልካም ወንድሞች ስለሆኑ አብረን ሰማንና ዮኒን በቃ የሆነ ሰዎች አበሳይተውታል እና የተናገርከውን እኔ ሰምቼዋለሁ። እዛ ላይ ምንም ንግግሩ ትክክል እንኳን ባይሆን ዮኒ ይህንን አምኖበት ነው ወይ የተናገረው ብሎ እርስ በርሳችን ስናወራ ኖ በፍጹም እንደዚህ ሊያደርገው አይችልም። ዳጊዬም እንደዛ ነው ያለው፣ ቢኒያም እንደዛ ነው ያለው፣ እኔም እንደዛ ነው ያለው። ስለዚህ ይህንን በውስጥ ነው የምናወራው። በምንም አይነት መልኩ ልተኛ ነው። አሁን እኔ ጋር እኩለ ሌሊት ነው አልኳቸው፣ በቃ ተኛ አልኩት። ዳጊዬም ደክሞት ነበር፣ ተኛ አሉ። ቢኒ ቀን ነው ሳውዝ አፍሪካ ስለሆነ በቃ እናንተ ተኙ፣ ነገ ሲነጋ እንደውላለን ብሎ አሁን እኔ ጋር 6:48 ነው ሞርኒንግ እና ከእንቅልፌ ስነቃ ተረጋግቼ በውስጥ ደውለን ልናወራ ነበርና እኔ አስቀድሜ የምነግርህ እነማ ምን ብለው እንደተናገሩ አይደ ነው ዮኒዬ። በጌታ ስም ግን እኔም ወንድሞችም በቅንነት የእግዚአብሔርን ወንጌል የምናገለግል ሰዎች አስቀድመን ይቅርታ እንጠይቃለን። ኦኬ የተናገርከው ነገር ትክክል እንኳን ባይሆንም ግን እኔ ነኝ ይቅርታ የምጠይቀው ስለ ጌታ። እናንተ ያንን ጌታን ነው ይቅርታ የምጠይቀው። ሁለተኛ እግዚአብሔርን እዙ ደግሞ አየህ አንተ አሁን ይቅርታ ጠይቃል አይደል? አዎ ጌታ ነሳ ጌታን እኮ ነው እንጂ ሰው አያኖረኝ። እንደምታውቀው የሚያኖረው ጌታ አይደል? ልክ ነው። ስለዚህ ሰው በብዙ ነገር ውስጥ ያልፋል። ብዙ ነገር እንድንናገር ሰዎች አድርገውን እኮ ያውቃሉ። በጌታም ላይ እንኳን ራሱ እኮ ደፍረን እንድንናገር የሚያደርግን ንግግር የሚያደርግን ድርጊትን የሚያደርጉ በጣም ብዙ ሰዎች አሉ። እና እንግዲህ ሆን ብለህ ኢየሱስን እንደምትወደው ጌታ ኢየሱስን እንደምትወደው አውቃለሁ። ዮኒ እንኳን አይደለም አሁን ወደ ጌታ መጣ አይደለም፣ በዓለም ውስጥ እንኳን ሳለ ስለ እግዚአብሔር ልጅ የምትናገረው ንግግር እኔ አይቻለሁ ተረድቻለሁኝ። እና
እንግዲህ ምናልባት ቸኩለው አሁን ከጠራኸው ግለሰብ ውጭ እሱን አይመለከተኝም። የጠራኸው ግለሰብ እኛን አይመለከተን። ስለ እሱ አይደለም እንትን የምልህ። ሌሎች ግን ሳያውቁ ምናልባት ቸኩለው ምናልባት የተናገርከው ነገር ኢሞሽናል አድርጓቸው አይ ወንጌል ለምን ይነካል በዚህን ያህል ልክ ምናምን ነገር ብለው ተናግረው ከሆነ በእነሱ ምክንያት ልብህ ካዘነ የሆነ ይቅርታ። እኔ ምንም አልሰማሁም፣ አንዳች ቪዲዮ አልሰማሁም ከአንተ ውጭ። ያንተን ቪዲዮ ሰምቼ ከወንድሞቼ ጋር ሰምተን በቃ እንደውልልሃለን ብለን ነው የተኛሁት የነበረውና በትክክል ባልተናገርከው ነገር ላይ ጌታንም ይቅርታ ንስሐ መግባትህ መልካም አድረክ። ይሆን እንወድሃለን። አንተው እኔ ራሱ ሳይው ደንግጬ ያለው ጌታ ምስክሬ ነው የምልህ። ለካ አንዳንዴ በስሜት ስትሆን ለካ እናንተ ወዳችሁ አይደለም። አንዳንዴ ገባ ያን ነገር ላይ ፎከስ ያደርጋችሁት ወዳችሁ አይደለም። ማታ ዳግዬ እያለኝ ነበር በአንዳንድ ጉዳዮች ላይ ስናወራ ጌታ ኢየሱስ እንዴት አድርገው ስሜትን እንደሚነኩ በጣም እንግዲህ በእኔ ባህሪ በእኔ ኃይለኝነት 8 ወር መታገስ እኔ በጣም እግዚአብሔር ይወደኛል። በእኔ ኃይለኝነት በእኔ አትንኩኝ ባይነት 8 ወር ሙሉ በቃ እንደዚህ በቃ ኩስምን ብዬ መዝሙር ፈዘሃል እኮ ላይ ይሉኛል። ሳልነካቸው ፈዘሃል ምን ሆነ ነው ምናምን እያሉ ገብተዋል። መሬት የወደቀ ሰው አድርገው ምላስ የሌለው ሰው አድርገው መናገር የማይችል ሰው አድርገው አረጉኝና እኔ ስህተት እምደነግጥበት ስህተት ነው የሰራሁት። እምደነግጥበት ጌታ ኢየሱሴ እምደነግጥበት ህሊና ያለኝ ሰው ነኝ። ግን ሮጦ ለመጣው አቤል አቡና ንስሐ ግባ ብራዘር፣ በጌታ ሁን። እውነቴን ነው፣ በጌታ ሁን። የሰው ስህተትን የምትፈልግ ሰው ነህ። እኔ አሁን በወንጌል ከሆንኩ በኋላ የትኛውን ወንጌላዊ አታክ አድርጌ አውቃለሁ? ስህተቱን መቼ ፈልጌ አውቃለሁ? አልፈልግም። ለምን? ክርስቶስ ነው የሚያድነው። እሱ ይጠይቀው። ክርስቶስ ነው የሚያድነው። በወንጌል ሆነን ስንት ወንጌላዊ እኔ ከሆንኩ በኋላ አንድ ወንድሜ ተገናኘን። ይቅርታ እናንተን ምድል እሰጣለሁ። በጣም ይቅርታ። አንድ ወንድሜን አገኘሁት። ማትዬ ተባረክ። ማቲ የሚባል ወንድም እኔን አይቶ ወደ ጌታ የመጣ ወንድም የሆነ ጥያቄ ጠይቆ ነበር። ይገርመሃል፣ ከ9 ወር በፊት ኦርቶዶክሳዊ ነውና ጥያቄ ጠይቆ ነበረ። ዘጉበት፣ ጥያቄውን አልመለሱለትም። ከዛ በኋላ እኔን ጌታ ረድቶኝ ወደ ጌታ መጣ። ወደ ጌታ ከመጣሁ በኋላ ሲያየኝ ሳይ 2 ወር አልፈጀም፣ 3 ወር አልፈጀም፣ ወዲያው ጌታን ተቀበለ። ከዛ በኋላ ትላንት ነው ከትላንት ወዲያ ነው ዲስ የሚነግረኝ ዮኒ ለካ ጌታ አሳራፊ ነው። አንተ የምትለው ኑ በጌታ ሆኖ ያሳርፋችኋል ያልከው ሌሎቹ ሲሉ አልሰማሁም። ያንተን ለውጥ አይቼ ግን ጌታን አለ ይሄው ጌታን ተቀብሎ አሁን የሚገርማይ እየተማረ አገልጋይ ሊሆን ነው። አሁንም እናገራለሁ፣ የወንጌላውያንን ስህተት ለማውጣት ሮጣችሁ የምትመጡ ማናችሁን አንዳንድ ሰዎች አላችሁ። እኔ ፓስተርነት ያልተከበረበት ፓስተር ቆለጦ መባል ቢግዲል ያልሆነ ይቅርታ ስለቃሉ ስላሉት ነው የምናገረው። ግን ኡስታዝ ቆለጦ አትልም። ደፍሮ እናቱ የወለደው የኡስታዝን ስም ጠርቶ ቆለጦ አይልም። የቄስን ስም ጠርቶ ቆለጦ አይልም። ብልግና ስነ ምግባር ያለው አሉ። ተግባባን? እንደዚህ ፓስተርነት እንዲናቅ። እኔ ፓስተር አይደለሁም። ፓስተር ካሉን ዮኒ ቆለጦ ማለት ትችላለህ። አሁን ጋር ፕሮብለም ነው። ማኛ ቆለጦ ይቅርታ ስለቃሉ ማኛው ማለት ትችላላችሁ። እኔ ፓስተር አይደለሁም። ወይ ሰይደ ፓስተሮችን ሊሰደቡብኝ አይገባም። በምንም መልኩ ይለፉ፣ ፓስተሮች ናቸው። ስለዚህ ማኛው ቆለጦ ማለት ትችላላችሁ፣ ያፈቅጃል። የፓስተሮችን ግን የክርስትናን እምነት ስም አታጠልሹ። ያንን ነው የምፈልገው እና እኔ በጌታ ፊት ንስሐ ገብቼ ያለው ጌታ የኔ ሚሊዮን ጊዜ ባጠፋ ጌታ ይቅር ባይ አምላክ አለኝ። የእናንተን አላውቀውም። የኔ አምላክ የማመልከው አምላክ ግን ሚሊዮን ጊዜ ባጠፋ ሚሊዮን ጊዜ ይቅር የሚል አምላክ ስላለኝ ለእሱ ንስሐ ገብቼ ያለው ወደፊትም ገባለሁ።
እናንተ ቀጥሉ፣ ተባረኩ። ቴንኪዩ የንዬ ተባረክ። ወንድሞችም ስለመጡ እነሱ የሚናገሩ ግን በቃ ይሄን የምነግርህ ያው አሁን በዚህ ሰዓት ላይ 7 ሰዓት ማለት ነው። እኔ ጋር ሚድናይት ላይ ነበር የተለያየ ነው። እንደውም አንዳንድ መቼም አገልጋዮች ስለሆነ ስለምናገለግል እዚህ ሚዲያ ላይ በምንሰማው በምናየው ነገር እንከፋለን። አንዳንዱ ነገር ያስቆጣናል። ምንድን ያስቆጣችሁ ብለህ ባትጠይቀንም እኛም ባንነግራችሁ አሁን ለጊዜው እኔና ቢኒያ እና ዳግዬ ትናንትና ተቆጥተን ነበር በአንዳንድ ሰነፎች፣ በአንዳንድ አላስፈላጊ በሆኑ ሰዎች ማለት ነው። እዚህ ሶሻል ሚዲያ ላይ የኛው ወገን እንኳን ሆነው ማለት ነው እና ከወንጌሉ ጋራ አብረው የማይሄድ ነገር የሚያደርጉ እና የተለያየ ነገር የሚያደርጉ ማለት ነው። ግን በቃ ወገኖች ናቸው እና እንደውም ዳጌ ምን አለኝ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚያስ ብሎ በሚል ማለት ነው። በእውነት ልንገራችሁ እዚህ ላላችሁ 3000 ሰዎችና ለወንድሞች ልስጣቸው አንድ ደቂቃ ተናግሬ በዚህ 10 ዓመት የሶሻል ሚዲያ አገልግሎት ነው ያልኩት። የሶሻል ሚዲያ እኔ አገልግሎት የጀመርኩት እዚህ ሶሻል ሚዲያ ላይ አይደለም። በቤተክርስቲያን ሁሉ አገለግላለሁ። እንደናንተ ቤተክርስቲያኔን አንዳንዴ የለበስኩትን ልብስ ለማሳየት ወይ ደግሞ ላይቭ ላይ ለቅቄ የሚሰማኝ ሰው ስለሌለ አይደለም። ከዛው ከቤተክርስቲያን ቀጥታ የሚተላለፍ መልእክት ማስተላለፍ አቅቶኝ አይደለም። እንደዛ እኔ ጉራ መስሎ ስለሚታየኝ አላረገውም። ቤተክርስቲያን አለኝ፣ ፓስተር የቤተክርስቲያን መሪዎች አሉ እና በዚህ 10 ዓመት አገልግሎት ውስጥ ግን ሳገለግል በቤተክርስቲያንም ነው በሶሻል ሚዲያም ላይ ነው። አብዛኛው እዚህ የማገለግለው የወንጌል አገልግሎት ስለሆነ ወንጌላዊ ስለሆንኩኝ አገለግላለሁ። የእግዚአብሔር ልጅ ስሙ ለዘላለም የተቀደሰ ይሁን። በጣም ብዙ ሰዎችን እግዚአብሔር ወደ መንግስቱ እየጠራ ነው። እረኛው እሱ ስለሆነ መንጋውን እሱ ይቁጠረው ብዬ ነው እንጂ በነግርህ ጌታ የተቀበለውን ሰው ቁጥር ያስደነግጠሃል። ይህንን ከሌላ አቅጣጫ ያሉ ሰዎች ምን ያህል ህዝብ እየተበዘበዘብን እንደሆነ ብለው ይላሉ። እነሱ ይንገሯችሁ ከፈለጋችሁ ማለት ነው። ኦኬ። ግን በዚህ የሶሻል ሚዲያ አገልግሎት ውስጥ እኔ ያየሁትኝ በአንዳንድ ሰነፍ በሆኑ የወንጌል አማኞች ሰነፍ በሆኑ እህቶች በሚባሉ የወንጌል አማኞች በማይመለከታቸው መጥተው ይመክሯል። አንዳንዱ ምን ይላል ኤርሚ ብሏልኝ የዛሬ 9 ምናምን ነገር ዓመት አካባቢ ወይ 8 ዓመት አካባቢ አንድ ሰው ደውሎ አገልጋይ፣ በጣም ትልቅ አገልጋይ ሌላ ስራ ብትፈልግ አይሻልም ማለት ይሁን። እንግዲህ ልንገርህ ምናልባት ብዙ ሰዎች ኤክስፔሪንስ ሊኖራቸው ይችላል። የኔን ያህል ግን እዚህ ሶሻል ሚዲያ ላይ በራሱ ወገንም በጴንጤ በአንዳንድ ሰነፎች ጴንጤዎች ማለት ነው እንጂ በሁሉ የእግዚአብሔር ህዝብ አይደለም የተሰደበ የለም። እና ሌላ ስራ የለም ሌላ ስራ አትፈልግም ብለዋል ማለት ምን ባለው እግዚአብሔር ለዚህ ስራ አልጠራህም ነው። እኔ ደግሞ ከጌታዬ ሰምቼ አይቼ የወጣሁኝ ነኝ እንጂ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ልብ በሉ፣ በውር ድንብሩ ምደናበር ወንጌላዊ አይደለሁም። ሰምቼ አይቼ ነው የወጣሁት። ኦኬ። እና ወንጌላዊ ብለው እንዲጠሩኝ ራሱ እንኳን አልጠብቅም። ለምን? ለመጠሪያ አይደለም የተሰጠኝ አገልግሎቱ ህዝብ ለማዳን ህዝብን ወደ እግዚአብሔር መንግስት ለመመለስ እንጂ ወይዘሮ ኤርሚያስ በል፣ አቶ ኤርሚያስ በል፣ ሽሜው ኤርሚያስ በል፣ ፍንዳታው ኤርሚያስ በል፣ ዋቴቨር የፈለጋችሁትን አዝንቡ። በዚህ 10 ዓመት ውስጥ አይደለም የጴንጤው የሌላችሁ ተደምሮ እኔን ከመንገዴ ፈቀቅ አላረጋችሁኝም፣ አታረጉኝም። ምክንያቱስ ጽኑ ነው ዓላማዬ። ያሰለፈኝ ጌታ ኢየሱስ ነው። የረዳኝ ጸጋው ነው፣ የሚረዳኝ ጸጋው ነው። እና ግን በምን አልፍበት እንደዚህ አንዳንዴ ሳይሰማ ቀርቶ አይደለም ውጠን በመያዝ ችልዬ በመያዝ ጌታ እግዚአብሔር ይባረክ ችዬ በመያዝ የሚመክሩ ወንድሞችም ስላሉ እየተመካከር ፓስተሬንም ሚስቴንም እየሰማው ምክራቸውን አይዞ የሰው ቃል እንደዚህ እንትን ሊል ይችላል እና አላስፈላጊ የሆኑ ነገሮች ተናግሬ አውቃለሁኝ በዚህም ጉዳይ ማለት ነው። እንደው ደፍሬ በጌታዬ ላይ እንደዚህ ብያለሁ በል እንጂ ግን ቅዱሳንን የሚያሳዝን ንግግር ሁሉ ተናግሬ አውቃለሁ። አላስፈላጊ የሆነ ነገር በዛም ይቅርታ ጠይቄያለሁኝ፣ ይቅርታም ጠይቃለሁ። ሰዎች ስሜታዊ አድርገው ያልሆነ ነገር እንድንናገር ያደርጉናል እና ግን ትናንት በተሰማን ነገር እኩል ነው የተሰማን። እኔንም ዳጊንም ቢኒያም አሁን እሱን እዚህ ያንነግራችሁ ባየኑ በዚሁ በወንጌሉ ጉዳይ በሚሰራው ስራ እንቅፋት የሚሆኑ ሰዎች የሚያደርጉትን ነገርና ግን በዚህ 9 ዓመት ውስጥ በዚህ 10 ዓመት ውስጥ እንዴት ቻልከው ኤርሚ ብለው ሁለቱ እያወሩ ያንተን ቪዲዮም ጭምር ሰማንና በሉ እኔ አሁን ልተኛ ነው፣ ዳጊም ልተኛ ነው አለ። ተኛለሁ፣ እኔም ልተኛ ነው፣ ተኛለሁ። ቢኒያ ቀናው እኔ ጋር እናንተ ተኙ አለን። ጠዋት ስነሳ ግን ዮኒዬ ጋር እንደውልለታለን በግሩፕ ብለን ነው ሰነካ እንደ ያልኩት
ዮኒዬም እንኳንም መልካም አደረክ። የተናገርከው ቃል ወንጌል ማለት የምስራች ነው። ወንጌል ማለት ስለ እግዚአብሔር ልጅ ነው። ወንጌል ማለት የእግዚአብሔር ልጅ ነው። አሁን ስሰማ እንኳን ጌታዬን ኢየሱስን እኮ ነው የተናገርኩት ብለህ አልክ እና ንስሐ እንደምትገባ ምንም ጥርጥር አልነበረኝም። ያው ገባሁ፣ ንስሐ በእግዚአብሔር ፊት ገባሁ። ስለዚህ ምዳ በመተህ ይቅርታ ጠይቅ። ለእኔ አንተ ከትናንትና ይልቅ ለእኛ አንተ ወንድማችን ነህ። ብትወድቅም በውድቀትህ ላይ የመጀመሪያውን ድንጋይ ጠጠር አላነሳብህም። ዮኒ አብሬ አነባለው በውስጥ ያኔ እንደምንነጋገር ጌታ እስከዛም ድረስ አይሰጥም፣ ግን በውስጥ እንደምንነጋገር በውስጥ አወራለሁ። እንኳን ዛሬ በጌታ ወንድም የሆነ ኦርቶዶክስ እምነት እንኳን ተከታይ ሆነ በጣም ሰው አክባሪ ነህ። ስደውልልህ ስልክ ታነሳለህ። እኔ እናንተ ተጨቃጭቀን እናውቃለን፣ ስለ ወንጌል ማለት ነው። አውርተን እናውቃለን፣ ተስማምተን እናውቃለን። ሰምተኝ ታውቃለህ፣ ሰምቼህ አውቃለሁኝ። ያኔ እንኳን ማለት ነው ያኔ እንኳን አሁን እንኳን በጌታ ሆነ ልብ በጌታ ተነክቶ አይደለም። ያኔ እንኳን የምሰማ ወንድም ነህና ነገም በተለያየ የህይወት ጎዳና መውደቅ መነሳት አይግጠምህ በጌታ በኢየሱስ ስም። ግን እንደዚህ እንኳን ቢሆን በምንም አይነት መልኩ ከወደቅክ እኔ አብሬ እወድቃለሁኝ። የእግዚአብሔር ልጅ ነህ። ጌታ መነሳትን ያደርጋል እንጂ ትክክል ያልሆነ ነገር እንኳን ስታደርግ ወይ ስትናገር ባይህ ስለ አንተ ጸልያለሁ እንጂ ይሄ ማለት እኮ ምናምን ነገር ብዬ አልልብህም። እኔም በተመለከተ በእግዚአብሔር ፊት አልቅሳለሁ። ደግሞ እግዚአብሔርም ለእንደዚህ አይነት ውድቀት አሳልፎ አይሰጥህም። ውስጥ አይታችሁታል አይደል? ይሄ ሁሉ የስድብ ውርጅብኝ እንኳን እየወረደበት አልተናገረም። አሁን ምንድን ነው ያስከፋው? እንዴት ፓስተር ብላችሁ አገልጋዮችን ሁሉ ጭምር የሚያስነቀፍ ነገር እኔ ያልሆንኩትን አንደኛ ፓስተር አይደለም። ይኸው ነገራችሁ፣ ፓስተር አይደለም። ዮኒ ፓስተር አይደለም። እንዲህ ዝም ብሎ ፓስተርነት ዝም ብሎ የሚሰጥ እንዳይመስላችሁ ወንድሞች ናቶች፣ ስጦታ ነው ፓስተርነት። መቀለጃ አይደለም፣ መቀለጃ አይደለም። እንኳን ዮኒ እኔ ፓስተር እንኳን አይደለም። የተጠራሁበት የጸጋ ስጦታ የአገልግሎት የጸጋ ስጦታ አለኝ። የጸጋ ስጦታቸውን በትክክል የማያውቁ ሰዎች ናቸው እየተነሱ ፓስተርን ብለው የሚሉት። ፓስተርነት መቀለጃ አይደለም። ፓስተርነት ዝም ብለህ እንደመጣህ የሚሰጥ አይደለም። የእኛን የወንጌላውያን አማኞችን አስተምሮት ስለማታውቁ ነው። ጸጋህን አይተው ህይወትህ ተፈትኖ ጥሪው ከእግዚአብሔር ነው አይደለም ብሎ የሚል አገልግሎትህ ታይቶ ህይወትህ ተፈትኖ አገልግሎትህ ተፈትኖ ቤተክርስቲያን ኦርዴን ስታደርግ ነው ፓስተር ብለህ የምትሉት። እና ዮኒዬ በጣም ይቅርታ ብለህ በማለት ሶሪ ይቅርታ ብለህ ሰው ቅዱሳን በመጠየቅ ቴንኪው። ጌታንም ፊት ንስሐ ስለገባህ ቴንኪው። ከዛ ከጠራኸው ግለሰብ ውጪ ሌሎች ምናልባት የወንጌል አማኞች ቸኩለው ወይ ባልሆነ ቃላት የተናገሩ ካለ የሚመለከተኝን እነሱን በተመለከተ እኔም ይቅርታ ጠይቃለሁ። መውደቅ መነሳት ያለ ነው። እንደዚህ አይነት ነገር ይገጥማል። ግን እንደ ክርስቲያን ቢያስቡ እኮ የ8 ወር እኮ ልጅ እኮ ነህ። ገና አዲስ ክርስቲያን እኮ ነህ። እኔ አልልብህም፣ እዚህ ያሉ ወንድሞቼ የማይሉብህም ቸኩለን እንጂ እንናገር ብለን ብንል መጀመሪያ እኛንም ቪዲዮን የሰማነው ሰዎች ላኩልኝ። ወዲያውኑ ማኛው ምን እየሆነ ነው? ዮኒ ወዴት እየሄደ ነው? ማነው ኤርሚ ወዴት እየሄደ ነው ብለው ቪዲዮ ላኩልኝ። ከዛ ለዳጊዬም ለቢኒያም ማሰማቸው ጌታ ኢየሱስ ይኸው እነሱ አሉ እዚህ እነሆ እናወራዋለን፣ በውስጥ እናወራዋለን፣ እንነግረዋለን ብለን ነው ይኸው አሉ። ዳጊዬ ይቀጥል። ቴንኪው እና ቴንኪው ዮኒዬ፣ እንወዳለን ብራዘር፣ እንወዳለን ማለት በጣም እኔ እወዳለሁ። ጌታም ይወዳል፣ የእግዚአብሔርም ሕዝብ ይወዳል። ብትወድቅም ወንድማችነህ፣ ብትደክምም ወንድማችነህ። ኦኬ፣ ከደከምክበት ከወደክበት ላነሳ እንጂ ልጠልህ እዛው ድንጋይ ሊቀጠቀጥብህ ከሌሎች ጋር በመላሴ ላደማህ እግዚአብሔር አልጠራኝም። ቴንኪው ዳጌ፣ ቀጥሉ። ቴንኪው ዳጌ አይ ቲንክ ከልጆች ጋር ይመስለኛል። ዜዶ ይቀጥል። ዜዶ ይቀጥል በአገባባችን። በነገራችን ላይ ዜዶ ወንድሜ ምንድን ነው የተፈጠረው ብሎ ነው የጠየቀኝ። እንደ ወንድም አውጥቶ የሚጥል ወንድም የለኝም። ኤርሚሻ፣ ዳጊ፣ እዚህ ያላችሁ በሙሉ ላምባዬ፣ የኔ አባት እህቶቼም አላችሁ። አሽቀንጥራችሁ ልጥሉኝ አልነበረም። ከጎኔ ነው የቆማችሁትና በእውነት ነው የምልህ 8 ወር
ሙሉ በጌታ ስሰደብ ስላመንኩኝ ነው። ጌታን ስለተቀበልኩ ነው። የሁላ ውርጅብኝ የደረሰብኝ ሌላ ነገር አድርጌ አይደል፣ ተሳድቤ አይደል። በተሳደብኩበት ጌታ ፊት ዮኒ ማኛን የሚናገር እናቱ የወለደችው የለም። እናቱ ደምንባ ማስለቅስ ሰው ነኝና ገና ለገና ጌታን ወደደ፣ ጌታን ተቀበለ። ስለዚህ ስሜታዊ አድርገን ከጌታ እናስወጠዋለን። የማይቻል ነገር ነው። እኔ ሰውን አልከተልም። ብቻዬን ብቀር ጌታን አመልከዋለሁ። በጌታ ፊት ነው የምናገረው። ብቻዬን ብቀር ጌታ አለብ ይበል። ብቻዬን ብቀር ጌታን እንዳትረሱ። ይሄ ብቻዬን ብቀር ነግሬያችኋለሁ። ወደዛኛው ህይወት ከምመለስ ጌታዬን ትቼ ጾታ ብቀይር፣ ደግሜ እናገራለሁ፣ ጾታዬን ብቀይር መርጣለሁ። እና ወንድሞቼ ሮጠው ነው ልቤን ስለሚያውቁ፣ ማንነቴን ስለሚያውቁ፣ በጌታ መነካቴን ስለሚያውቁ እናናግረዋለን ደውለን። ምን ሆኖ ነው ወንድማችን? እዛው ላይ ደግሞ ጌታን ሰብኬ ወጥቻለሁ። የሚገርማችሁ ከስሜቴ ስወጣ አምጥቼ ጌታን ሰብኬላቸው ኢየሱስ ጌታ ነው ብዬ ሰብኬ ነው የወጣሁት። ስሜታዊ ሆኜ እንኳን ጌታ ምስክሬ ነው። ያንን ግን አልለጠፉት። በጌታ የሆናችሁ በስጋ ትሰቃያላችሁ። ምናልባት እንደሌላው ላይክ ልትወዱ ትችላላችሁ። ለምንድን ነው ስለ ጌታ እየሰበኩኝ የሚያምር ነገር እያረኩኝ መልካም ነገር እያረኩኝ ለምንድን ነው ቫይራል ማልወጣው ላችሁ ልትጨነቁ ትችላላችሁ። ሌሎቹ እየተሳደቡ እንደፈለጉ እንትን እያሉ ብዙ ነገር እያሳዩ አንበሳ ይወድላቸዋል። እኔ ግን በችግር እኖራለሁ የምትሉ ወንድምና እህቶቼ በጌታ የሆናችሁ ልትኖሩ ትችላላችሁ። በቅድስና እየተመላለሳችሁ ብዙ ነገር ያጣችሁ ወንድምና እህቶቼ ልትኖሩ ትችላላችሁ። ያ ህይወት ግን ጥቅም ስለሌለው ነው ወደዚህ የመጣሁት። እኔ አላስደሰተኝም። እንደ ዮኒ ማኛ አንበሳ የሚወርድለት አልነበረም። አላስደሰተኝም። አላስደሰተኝም። ያ ህይወትን በመርጠው ኖሮ አሁንም እንደፈለግኩ ሆኜ ክርስቲያንን ለምትሉ ግን ጌታ ልቦና ይስጣችሁ እላለሁ። ጥፋት ነው የተናገሩት። በደንብ ኃይለኛ ጥፋት ግን እዛው ላይ ክርስቶስ ኢየሱሴን ሰብኬ ወጥቻለሁ። ክብር ለኢየሱስ ይሁን። አሁንም እናገራለሁ። ዜዶዬ ቀጥላባ። እንደዚህ በቪዲዮ ላውራ መሰለኝ። ሰላም ብያለሁና ትልቁ ታፕታፕ አድርጉ። ኔትወርክ ነው ቤተሰብ። እኔን የነካችሁ ታፕታፕ አድርጉ። እንዴ በጌታ እንዴ 36 ሺህ እኮ ብቻ ነው ወገኖች፣ የኛዎቹ ታብና አይ ቲንክ ታቡ 36 ሺህ ብቻ ነው። እንዴ ያ ቆይታ እናደርጋለን። ፕሊዝ ጸጋ ይብዛላችሁ። በጌታ ቤተሰብ የሆናችሁ ታብና ኮፒሊንግ ሼሩ ይቀጥል ፕሊዝ። እዚህ ቁጥሩን እንቀይረው ፕሊዝ። ጸጋ ይብዛላችሁ። ተባረኩ። እሺ ዜዴ ይቀጥል። እሺ የሆነሽ እዛው በትልቁ ሁን። አጭር ነገር ነው ማወራው። ዮኒ እንዳላችሁ በጣም ቪዲዮዎች የሆነ ሰዓት ስገባ የሀገር ቴክስት ነው ያለው ወደ 99 ምናምን ቴክስት ነው። ምንድነው ስል ምንድነው የሚል የሱ ቪዲዮ ነው የሚላክልኝና ወዲያውኑ ነው ፊት ለፊት እኔ ቴክስት ጋር ስላለ ቪዲዮ ሼር ስለማድረግለት ቪዲዮ ላኩለትና ተጻጻፍን ብቻ ከሱ ጋር ስላሉ ሶስት አይነት ሰዎች ናቸው ያሉት ታውቃላችሁ። አንዳንዱ ኦልሬዲ የዮኒ ትክክል ስህተታቸው ነው ሳይስትም ማለት ነው። የዮኒ ብቻ እኮ አይደለም እላችሁ የኛ የሁላችንም ትክክል ከመጀመሪያውኑም ስህተት የሆነባቸው ሰዎች አሉ። አንዳንድ ሰዎች ደግሞ አድፍጠው ስህተትን የሚጠብቁ ሰዎች አሉ። ልክ ያ
ያኔ በወደክበት እዛው ረግጠው ሊጥሉ የሚፈልጉ በጣም ብዙ አይነት ሰዎች አሉ፣ የሁላችንም ጋር ማለት ነው። እና ስቶሪ ላይ አንድ ነገር ፖስቼ ነበር። አንድ ሰው ሲስት ድምፅ ይሰማ ታፕ ኮፒ ሊንክ እያደረጋችሁ የዜዶ ወንድሜ ድምፅ እየተሰማ አይደለም። የኔዎቹ በጌታ የሆናችሁ የኔን ውድቀት የማትፈልጉ ታፕ ኮፒ ሊንክ አድርጉልኝ። አሁን ተመልሳል ዜዶዬ። እኔ ጋ ነው ጋይስ። አይ ታፕ ስለሌለው መሰለኝ እየተቆራረጠ ያለው። አንዴ ታፕ የኔ ድምፅ አይሰማ። አሁን እየመጣ ነው። ቶሎ አውርቼ እሺ። በቃ ሀሳቤ አጭር ነው። የሆነ ሰው የሳተ የወደቀ ሲመስላችሁ ሶስት ነገሮች አስቡ። በመጀመሪያ ስልኮቻችሁን ከፍታችሁ ካሜራ ከመክፈታችሁ በፊት ሳተ ስለምትሉት ሰው ጸልዩለት። ቀጥሎ ደግሞ ያ ስህተቱ ሌላ ስህተት እንዳይወልድ በቻላችሁት አቅም በውስጥ በምታገኙት እድል አጋጣሚ ሁሉ አውሩት። በመቀጠል የምታደርጉትን ሁሉ በፍቅር አድርጉ። ይህንን ነው የምላችሁ። እኔ አሁን ይህንን ስንል ከዮኒ ንግግር ጋር ተስማምተን የሚመስላቸው በጣም ብዙ ሰዎች አሉ። ያው እንደዛ ብሎ እነዛ እንትኖቹ ገብተው እሱ ጋር ምናምን የሚሉ ፖስቶች ታያላችሁ። ስህተት እንደሆነ እኛ ቀድመን እንደናንተ አደባባይ ላይ ኮብልስቶን ይዘን አልቆምንም እንጂ በፍቅር ልክ የእናቴ ልጅ ሲስት እንደማደርገው በውስጥ አውርቼዋለሁ። ወንድሞችም ልክ እንደዛ አውርተውት ከዛስ ይሄው ስህተት ነው ብሎ ደግሞ ንስሐ ገባ። እስኪ ንስሐ ገባ ብላችሁ ፖስቱ። ክብር ለእግዚአብሔር ይሁን። ወንድማችን ስቶ ነበር፣ አሁን ደግሞ ንስሐ ገብቷል ብላችሁ እዛ ሉቃስ 15 ላይ እንዳለው ልጄ ጠፍቶ ነበር አሁን ደግሞ ተገኘ እንዳለው አባት እስኪ ያንንም ሼር አድርጉት። ስለዚህ አንዳንድ ሰዎች አሉ፣ የሆኑ ሰዎች ፊል ያደረጉ ሲመስላቸው የሆነ ሆርሞናቸው የሚረጭ ሆርሞን አላቸው። ተነስና በለው ውገረው ውቀጠው አይነት የሚል አይነት ሆርሞን ይረጫል ማይንዳቸው ማለት ነው። ይሄ ደግሞ ላይፋቸው። ስለዚህ ዮኒ ስህተት ነው የሰራሁት አለ። በቃ ይኸው ስህተት ነው አለ። እንዴ ስንቶቻችን እኮ አይዘው ጸጋ ልዩ ልዩ ነው አይደል? እኛ ራስ እኮ ድካማችን እኮ ልዩ ልዩ ነው። እንዴ ካሜራ ላይ ያልወጣ እኮ ነፍ እኮ ፌለሪቲ እኮ ነው ያለ። ግን እንደዛውም ደክመን አንድ መዝሙር እንዘምራለን አይደለ? አንድ ስንኙን ልበልላችሁ። ማነው ምሕረት ሳያቆመው ሰው የሆነ መተላለፉን ሳተውለት ዛሬን ያየ እጅ በእጅ ብትቀጣው ማን ይቆማል? ምስክር ነኝ ምሕረት በእኔ ታይቷል። እንዴ እጅ በእጅ እኮ ብንቀጣ ምድር እኮ የለችም። ለድካማችን እንደው ቅጣት አወራርዱ ብንባል እኮ የሚቆም ማንም የለም። ግን ከድካማችን የሚበልጥ የእግዚአብሔር ጸጋ አጽንቶ አቁሞናል። ከኃጢአታችን የሚበልጠው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም አንጽቶ አቁሞናል። ክብር ላዳኛችን ይሁን። ይሄ ነው በቃ። ጻድቅ 7 ጊዜ እኮ ይወድቃል አለ። 7 ማለት ለምን 8 አላለም? 7 የእግዚአብሔር ፍጹም ቁጥር ነው። ጻድቅ ፈጽሞ ይወድቃል ማለት እኮ ፈጽሞ ይወድቃል፣ ግን ፈጽሞ ደግሞ ይነሳል። በማ በእግዚአብሔር ኃይል፣ በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ይነሳል። ስለዚህ ዮኒሻ ብዙ አላወራም ወዳጆች። ልክ ነው የሚመጣብህ ተግዳሮት። ኦኬ በተጽዕኖ ልክ ተግዳሮት ይመጣብሃል። ይህንን ሁሉም ጊዜ ኤክስፔክት አድርግ። ሁሌም ማለት መጽሐፍ እኮ ሲናገር ባሪያ ከጌታው አይበልጥምና፣ ጌታውን አሳደውት ነበረ፣ ባሪያውንም ያሳድዱታል። ጌታን ካሳደዱ፣ ጌታን ከሰደቡ እኔና እናንተ ማንሰደድበት ምንም ጉዳይ የለም። ግን ይህንን የሚያስችል የእግዚአብሔር ጸጋ ደግሞ አብሮ ተሰጥቶናል። ይህን ነው የምልህ። እወድሃለሁ። ጸጋና ሰላም ይብዛላችሁ ሁላችሁ። ዳጊሻ አለ ዮኒዬ ያለው እንዴት ናችሁ? ተባረክ። እንዴት ነህ? ጌታ ይባረክ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። ከላይ ካላችሁ እንግዲህ
የመጀመሪያው ስም ይከብዳል በጣም መጥራት። እሱ ላምፓዲና ነው ዳጊ። አቤል ነው ስሙ በነገራችን ላይ ነው ይዳ። እሺ አቤል አየናት ላምባ ብሎ የመጣው መብራት ብርሃን ነኝ እያለ ነው። በጌታ በርቻለሁ አብርቻለሁ እያለ ነው። እሰይ ተቆርጣ እንትኗ ላይ የምትታየው ላም የምትለዋ ብቻ ነች። ይቅርታ በጣም ይቅርታ። ላም ብቻ ነው የምትለው አላለ ጌታ ወይ ድረስ። የእውነት ከስር ያላችሁ የሚታያችሁ እንደዛ መቀለድ አይደለም። እሺ ወንድማችን እንወድሃለን። አቤል ተባረክ ወንድማችን። ቢኒ ራቢ ዜዶዬ ኤርሚዬ ታች ያላችሁ ሊሆንዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ትላንት ኤርሚዬ እንዳለው ትላንት ሰማንና የሆነ ክርስቲያኖች የሚገጥማቸው ጉዳይ እንደገጠመ ተሰምቶናል። የእውነት ለመናገር ልንጸልይ ነው። ሁላችንም ሶስታችንም ቃል ተገባባ ነው። ከዛ በኋላ ምሽት ስለነበር ያው ተኛ። ጌታ በሚያውቀው በጌታ ፊት ነው የምናገረው። ከዛ በኋላ የደገፈም የተቃወመም ምንም ቪዲዮ ምንም ነገር የሰማሁት ነገር የለም። ምንም በቃ ይኸው ነጋኔ ጋር ከዛ እዚህ ቤት ተገኘው። ምንም ሌላ መሀል ላይ የሰማሁትም ወሬም የለም፣ መስማትም አልፈልግም። አንድ ማውቀው ነገር ምሕረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ሁላችንም ይሁኔ ብቻ ሳይሆን ሁላችንም ወደ ጸጋው ዙፋን ፊት በእምነት መቅረብ አለብን። በጣም ጸጋ ያስፈልጋል። ክርስቲያን የሚኖረው በጸጋ ነው። የምከሰው እንትን የምለው ማነሳው ማፈርጠው ሰው የለም። እኔ ራሴን ነው የማየው። እናንተ መስተዋት ሆናችሁኛል። ቃሉ መስተዋት ሆኖኛል። ጣቴን የምጠቁምበት ምንም የምልበት ሁኔታ የለም። ጸጋ ነው። ለራሴ ነው የምጠይቀው እና ሁላችሁም ጸጋን በምታልፍበት የትኛውን ጎዳና አንድ መመኘው ነገር ምንድነው መሰለ? ጌታ ከዚህ በላይ ከሰጠህ ማበርታት ካሳየህ አብሮነት በላይ እንደገና ብዙ ጸጋ ጨምሩልህ። ነገሮችን በድል የምታልፍባቸው እንደዚህ አይነት ትችቶችን፣ ነቀፋዎችን፣ አንዳንድ ጉንተላዎችን በጸጋው ብቻ ነው ማለፍ የምትችለው። መልስ ሰጥተህ ተናገረህ ምንም ክርስትና እንትን አትለውም፣ አትወጣው። በቃ ጸጋው ብቻ ነው ማሻገር የሚችለው። ስለዚህ እጸልይልሃለሁ፣ ወድሃለሁኝ። ኖ ማተር ዋት ማለት በቃ በምታልፍበት ቻሌንጅ ሁሉን በሚያጠቃልል ሁኔታ ውስጥ ጌታ ጸጋው እንዲያበዛል እኔም እንደምወድህ እንድታቀው ነው። ባንተም በክርስቲያኖች አልደራደርም፣ ባመፁ ሰዎች ነው የምደራደረው እንጂ ጸጋ በሚፈልጉ እርዳን በሚሉ መመለስ በሚወዱ ምንም እንትን የለም፣ ድርድር የለም። እንወድሃለን፣ እናከብረሃለን። ዊ ላቭ ዩ። ጌታ ጸጋ ደግሞ እንዲበዛልን ዛሬውኑ እዚህ ፕሮግራም ላይ አብረን እንጸልያለን። ምክንያቱም እኛም ያው ጸጋ ስለሚያስፈልገን እና ወዳችኋለሁ። የኔ በጣም አከብራለሁ። ተባረኩላችሁ። ራቢዬ እንዴት ነው ደግሞ ወንድሜ? ወየ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? የምለው ቅዱሳን የዮኒ ቤተሰቦች ደህና ናችሁ? አማን ናችሁ ወይ? ዮኒ እኔ ሰሞኑን ቲክቶክም አልገባውም ምንም እንትን አላልኩም አላየሁም እና ደንገት እንደ አጋጣሚ አሁን ፌስቡክ ገባውና ፌስቡክ ስገባ ያቺ ነገር ተቆርጣ ለጆሮአቸው ለሰው ጆሮ ወይም ደግሞ ለአጋንንት ልበል ወይም ደግሞ ለሚቀናቀኑ ለሚከታተሉ ድካምህን በቃ ደካማ ጎን አለን አይደል? እኛ ፍጹም አይደለንም። ጴጥሮስ እንኳን በጣም እጅግ የተወደደ ሐዋርያ ጴጥሮስ እንኳን በሰራተኛ ፊት ሴፍ አልያዘችም፣ ምንም አላረገችም፣ ወይም ደግሞ ሽጉጥም መሳሪያም አልያዘችም። በእሷ ፊት እንኳን ኧረ እኔ አንቺ የምትይውን ሰው አላውቀውም ጭራሽ አላውቀውም ብሎ ነው የካደ ጌታ ኢየሱስን እና It's not really big deal እንደ ትልቅ ነገር አትውሰድ፣ ወይም ደግሞ አየሩን ከያዘው ጋር አብረህ አትሄድ ብዬ ነው የምናገረው። እኔ እንኳን ብዙም የምለው ነገር የለኝም እና ኤርሚና ዳጊ ባሉበት ለማበላሸት ካልሆነ በስተቀር ምንም የምለው ነገር የለኝም እና ያቺ ነገር ተቆርጣ ፌስቡክ ላይ አየውና ወይኔ ይሄ የኤአይ ቴክኖሎጂ ነው በለኝ ጌታ ሆይ ብዬ በውስጤ በጣም ማዘንኩና ግን ቆይ እስኪ ለምን ዮኒ ጋር አልሄድም ብዬ
እየፈራው እየተባው መጣው። ስመጣ ላይቭ ነ እሰይ ጌታ ሆይ በቃ እንደውም ሰላም እለዋለሁ። ገብቼ ደግሞ ያጫውተውና ምናልባት ትንሽ እስኪ ይረጋጋል ብዬ ኮመንቶችንም ሳይ ደስ ደስ የሚሉ የጌታ ልጆች ኮመንቶችም አሉ፣ የሚያበረታቱ ደግሞም ሌሎችም አሉ። እና አሁን እኔ የምለው አንድ ነገር ነው። ጽድቃችን የመርገም ጨርቅ ነው ይላል የእግዚአብሔር ቃል። እና በጣም እንትን አትበል፣ በጣም ህልናህን ይሄ ነገር በጣም ሊቆሰቁሰው ወይም ደግሞ የሆነ በቃ ሊጠዘጥዝ አይገባም። ማንም ሰው ይሳሳታል፣ እንደ ማንኛውም ሰው እንደሚሳሳት ሁላችንም። አጋንንት አንድ ነገር ያውቃል፣ እኔን ያውቃል አጋንንት፣ ዳጊንም ያውቀዋል፣ ኤርሚን ያውቀዋል በደንብ አበጥሮ እርቃኑን አቁሞት አይቶት እንደሚያውቅ ልክ በቃ ያውቃል። ስለዚህ ዮኒን አሁን በጫት መቶ አጠገብም አይደርስም። መጠጥ ይዞ መጥቶ ውስኪ በየአይነቱ ደርድሮ መጥቶ አጠገብም አይደርስም። በሴትም በሌላም አንተን የሚጥልበትን አንተን አንኮታኩቶ የሚያጠፋበት አንተን ከቆምክበት ከተደላደልክበት ከእግዚአብሔር ቤት ከእግዚአብሔር ቃል አንተን የሚነቅልበትን ያውቃል። ደካማ ጎንን ያውቃል። ቀን ጠብቆልበት ለወደፊቱም አንድ የምመክረ ነገር ያችን ቀዳዳ ድፈናት፣ በቃ ድፈናት። ይሄ ስስብልት ይሄ ደካማ ጎን የሚባለውን ነገር አጋንንት የሚመጣበትን መንገድ ድፈነው ብዬ ነው የምመክርህ። እኔ እንኳን ያው ምንም ለመምከርም አልበቃውም፣ ግን እንደ ሰው በጌታ ወንድም እንደመሆኔ አንድ ነገር ግን የምጠይቅህ ለወደፊትም የሚሰድቡ ብዙ ናቸው። ስለዚህ ያ ደግሞ ያንተ ደካማ ጎን ሊሆን አይገባም። በቃ አይተህ እንዳላየ እለፍ። እንደውም እዚህ ላይ በፊት እኔ ኮመንታቸውን መልስ ስሰጥ ወይ ደግሞ ስደመስስ አደምስሰው ተዋቸው ምናምን ትለኝ ነበረ ታስታውስ እንደሆነ። ስለዚህ ወይኔ ዮኒ እንደዚህ በቃ እንደዚህ መለወጥ በቃ ሰው ሁሉ የሚቀናብህ ዮኒ እሆንልኝ እልሃለሁ ወንድሜ። በጣም ነው የምወድህ፣ በጣም ነው የማከብርህ። ጌታ ኢየሱስ ደግሞ ከሁላችንም እዚህ ላይ ባሰብነው በላይ ወዳል እርቃኑን እስኪንጠለጠልልህ ድረስ እና ይሄንን እኔ እንደምንም አልቆጥረውም። ጌታ ይቅር ባይና መሐሪ በምህረቱ ባለጠጋ ነው። እሱ እጅግ በምህረቱ ባለጸጋ አምላክ ነው የምታመልከውና በርታ፣ ጸንተህ ቁም። ሰይጣን የሚያይብህን ቀዳዳዎችን በሙሉ ድፈንልሃለሁ። ወድሃለሁ፣ አከብራለሁ። ተባረኩልኝ። እሺ፣ ሁላችሁንም ወዳችኋለሁ። ተባረክልኝ ራብዬ። አሁንም እላለሁ ዮኒ ማኛ የወንጌል መለኪያ አይደለም። ወንጌልን አለ እኮ ኤርሚሻ ሲል 8 ወር ነኝ በወንጌል ህፃን ልጅ ነኝ በወንጌል። በነገራችን ላይ በጣም ህፃን ነኝ። ፓስተር አይደለሁም። ወንጌል ተማሪ ነኝ። ወንጌል የሚማር ሰው ተጽዕኖ 8 ወር ለምን አልፖስታችሁኝም? ግን ሌሎቹን ልጠይቅ። አሁን የኦርቶዶክስ ወንድምናቶቼ ወንጌል ሰብክ ለምን አልፖስታችሁኝም? የጴንጤስ ወንድሞቼ እህቶቼ ወንጌል ስናገርም የፖሰቱኝ አሉ። ወንጌል ስናገር የፖሰቱኝ አሉ። ለምን የኦርቶዶክስ ልጆች ወንጌልን ወስዳችሁ ፖስታችሁ ለምን አታውቁም? ይቺ እንደ ጥያቄ 8 ወር ስለ ጌታ ኢየሱስ ክርስቶስ ስሰብክ ለምን ይሄ እውነተኛ ወንጌል ነው ብላችሁ አልሰበካችሁ? አልፖስታችሁኝም? አያችሁ፣ እናንተ የሰው ውድቀት እንጂ ምንም ከማያውቁት ወንጌል የ8 ወር ወንጌል ነኝ። ወንጌል እየተማርኩ ነው። ስህተት ሰርቻለሁ፣ በደንብ ሰርቻለሁ። እንዴት ሳተ ጌታ ኢየሱስ ክርስቶስ እኮ ተናዶ ቤቴን መነገጃ አድርጋችሁ ብሎ በታትኖታል። ስሜት የሚያደርግ ነገር ይኖር። ጌታ ኢየሱስ የኔን አዳኝ ቤቴን የእግዚአብሔር ቤትን የአባቴን ቤት መነገጃ አድርጋችሁ ብሎ ከብቶቹን፣ እርግቦቹን፣ ምኖቹን አውጥቶ አድርጓል። ጌታ ኢየሱስ የኔ ጌታ። እናንተ ግን ሮጣችሁ፣ በተለይ የኦርቶዶክስና አንዳንድ ስህተቴን የምትፈልጉ
ወንጌልን የምትሉ ሮጣችሁ ለመሳደብ የመጣችሁ ለወንድማችሁ መጸለይ ነው ያለብን። አሁንም እነግርሃለሁ፣ መጸለይ ነው ያለባችሁ። እናንተ አልዳናችሁ። እኔ ድኛለሁ። ስለ ዳንኩም ነው ንስሐ የምገባው። ስለ ዳንኩ 7 ጊዜ ቅዱሳን 7 ጊዜ ይስታል ይላል፣ 7 ጊዜ ይነሳል። ስለዚህ ስቻለሁ። በደንብ ነው የሳትኩት ግን በወረደብኝ ውርጃብኝ ነው። ውርጅብኝ ፓስተር ሳልሆን ፓስተር አይደለሁም። ፓስተር ደጋግሜ ተናግሬያለሁ። ፓስተር አይደለሁም። እኔ ወንጌል ተማሪ እንጂ ፓስተር አይደለሁም። አቤል አቡና ምናልባት ፓስተር መስዬ ከሆነ አይ ቲንክ ተሳስተሃል። እኔ ወንጌል ተማሪ ነኝ፣ ፓስተር አይደለሁም። አቤል አቡና ማሳደዱን በደንብ ለምደሃል። ያው ለፍርፋሪ ነው፣ መበርታት አለብህ። ፓስተር ግን እንዳልሆንኩ እንድታውቅ። ወንጌል ላይ ነኝ፣ ወንጌል የገባኝ ነኝ አይደለሁም፣ ገና ይቀረኛል። ወንጌል ማለት ኢየሱስ መሆኑን ከተናገርኩ በኋላ ነው፣ በስሜት ከገባኝ በኋላ ምንድን ነው ያልኩት ብዬ የመጣሁት። ኤአይ ነው ብዬ መዋሸት እችላለሁ። ላይቭ አልገባውም። እኔ ኤአይ ነው አልዋሽም፣ በጌታ አልዋሽም። ጥፋት ስሰራ ጥፋት ሰርቻለሁ እላለሁ፣ ግን እንደዚህ አይነት ጥፋት የሚደገም አይደለም በፍጹም። ወንጌል ያድናል። ወንጌል ህይወት ነው። ወንጌል ያኖራል። ስለዚህ ይህን ስህተት አልደግመውም። ትልቅ ስህተት ነው፣ ግን የኦርቶዶክስ ወንድምና እህቶቼ ልባችሁን ይሁት። ይህን ልል ፈልጌ ነው። በጌታ የሆነን ስድብ ስለተውኩ ብቻ ነው ያመማችሁ፣ ሌላ ነገር አይደለም። ማርያምን ወዳችኋት አይደለም። ማርያም ፊት ነው የምትጠጣው። የማርያምን ስዕል ደርድረ ነው ስትገለብጥ የምትውለው፣ ስትሸረሙጥ የምትሆነው። የማርያምን ስዕል ደርድረ ነው። ማርያምን ካድ እንዳትለኝ። የማርያምን ስዕል ደርድረ ነው ስትሳደብ የምትውለው። ማርያምን ወዳ አይደለም። ማርያምን ካድ እንዳትለኝ። ኢየሱስን ማምለኬን ያናደዳችሁ ማርያምን አይደለም። ኢየሱስ ስለተመለከ ነው ያበዳችሁብኝ። ዳስዋጅ ይሄድ ያን ያናደዳችሁ ሌላ አይደለም። ኢየሱስን ስላመለኩተናል። ስድብማ ትላንት ሳጠጣ ምን አልክ? ስድብማ ክብራችሁ ነው። ስድብ ክብራችሁ፣ ስድብ ጌጣችሁ ነው። ለእናንተ ውርደት ኢየሱስን መስበክ ነው። ለእናንተ ተሳዳቢነት ኢየሱስን መስበክ ነው። የዲያብሎስን የአጋንንትን ስራ ማፈራረስ ነው ለእናንተ ስድብ። የገደላ ገደል ውሸት ተረትን ማፍረስ ነው ለእናንተ ስድብ። የጻፋችሁትን ማንበብ ነው ለእናንተ ስድብ። በኢየሱስ መሆን ግን ውርደት የሚመስላችሁ እናንተ ናችሁ። አረቄ ነው የምጠጣው። ይህን ደንቅረ እዚህ ጋር ማርያምን ሰቅለሃት፣ ይሄ ከዘራ ያዘውን ሰቅለኸው፣ ከዘራ ይዘውን ላይ መጣል ሰቅለኸው፣ አርሴማን ሰቅለሃት፣ አረቄን ስጠጣ ስትውል ምንም አልመሰለም፣ ምንም አይመስለም። ወንጌል ስለሰበኩ ነው የተናደዳችሁት። በወንጌል ስላለው ነው የተናደዳችሁት። ስለዚህ አሁንም እላለሁ ጌታ ኢየሱስ አዳኜ ነው፣ አድኖኛል፣ ድኛለሁ። ስለ ሳትኩ ንስሐ ነው የምገባው፣ የዳንኩ ነኝ። ስለዚህ ወንድሞቼን እጅግ አድርጌ አመሰግናለሁ። ቢኒሻዬ የምትለውን ልስወይኔ አባት ታፕታፕ ኮፒ ሊንክ አድርጉ። የኔዎቹ ተባረኩ። እሺ ቴንክ ዩ። ያው ንስሐ የገባበትን ነገር ወደኋላ ሪቪዚት አናደርገውም። እግዚአብሔር ይቅር ያለውን ነገር ሰው ሜንሽን ቢያደርገው ባያደርገው ይዳዘማተር የተገፈፈ የተዘጋ ፋይል ነው ያኛውን ፋይል። ግን አንድ ነገር በጣም ደስ ያለኝን ነገር ለንስሐ የሚቸኩለውን ልብህን ሁል ጊዜ እንደዚሁ ያጽናው። ዳትስ ሜን ፖይንት። አንዳንድ ሰው የሆነን ነገር ከሰራ በኋላ ልቡ ራሱ ደረቅ ነው። ንስሐ አይገባም። እኔማ ምን አጠፋው ይላል። እንዲህ ሆኜ ነው ምናምን ብሎ ኤክስኪውዝ ይሰጣል። ግን በቃ ንስሐ ገብታል። ጌታ ስሙ ይባረክ። የጌታ ደግሞ ባይዘ ከ3 ከ4 ሰዓት በፊት ኤርሚና ዳጌ እንደውም ተነስተው ጆይን እስከሚያደርጉና እስከምንደውልልህ ብዬ ቮይስ ኖት ልኬልህ ነበር
እና በቃ ንስሐ ግባ ዮኒዬ፣ እንወዳሃለን። መንፈስ ቅዱስ በውስጡ ያለው ሰው ኦብቪየስሊ የተናገርከውን ተናግሮ ውስጡ ደስተኛ ይሆናል ብዬ አላምንም። ገብቶሃል? መንፈስ ራሱ እንትን ይልሃል፣ ኖክ ያደርገዋል ልብህን። ሄለው ምን እያደረግክ ነው ይልሃል። ለዚህ ነው አየህ መንፈስ ቅዱስን ሲሰጠን ምን አለ? እርሱ ወደ እውነት ሁሉ ይመራቸዋል አለ። አየህ ወደ እውነት ሁሉ የሚመራ መንፈስ ስላለ ኦልሬዲ ንስሐ በገባበት ነገር አሁን ወደኋላ ስለመመለስም አልፈልግም። እንኳን ጌታ እንደዚህ አይነት ቶሎ ለንስሐ የሚቸኩል ልብ ሰጠህ። በጣም ነው ደስ ያለኝ። አሁን ሳይ ላይቭ ላይ ገብተህ በዚህ አቅም በዚህ ጉልበት ጌታዬን በድየዋለሁ፣ ንስሐ ገብቻለሁ፣ ይሄንን ያደረግኩት በቃ ይሄ በጣም ክሊር የሆነ ንስሐ ነው። ደስ ይላል። ባይሆን ትንሽ ፈገግ ለማሰኘት ያህል አንድ ሰው እያስታወስከኝ ድሮ ነው አሉ ሰፈር ውስጥ በጣም ጉልቤ ነው፣ ይፈራል እና ጌታን ተቀበለና እውነተኛ ታሪክ ነው ባይዘው ጌታን ተቀበለና ሰፈር ውስጥ ያሉት እንግዲህ ድሮ የሚቀጣቸው ልጆች ሁሉ ተሳፈጡት። እንዴ ጓይልና ጌታ ልቤን እንጂ እጄን አልሰበረውም ብሎ አንድ ሁለቱን ቀጠቀጣቸው። ያው ሄዶ ንስሐ ገብቷል ኦብቪየስሊ። ከዛ በኋላ ልጅነት የሚባል ነገር አለ። ክርስቲያን ፌዝ አለው ታውቃለህ። ምንም እንኳን የዳንን ሰዎች ብንሆንም እንደ ልጅ ደግሞ የምንመላለስባቸው ወራቶች አሉ። አየህ ዮሐንስ በደርዝ ይጽፍላቸዋል። ልጆች ወይ ይህንን ኃጢአትን እንድታደርጉ አልጽፍም፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ጠበቃ አላችሁ ይላቸዋል። ከዛ ትንሽ ፈቀቂልና ደግሞ ጎልማሶች ወይ ይላል፣ ዓለምን አሸንፋችኋልና ይህንን እጽፍላችኋለሁ። ዓለምን የሚያሸንፈው እምነታችሁ ነው። አየህ አሁን በደርዝ ነው የሚጽፈው። ከዛ አባቶች ይልና ደግሞ አባቶች ወይ ነገርን ከመጀመሪያው አውቃችኋልና ይህንን እጽፍላችኋለሁ። አየህ ይታደጋል። ይሄ ፊዚካል ዓለሙ ላይ ያለው ይሄ የመወለድ የማደግ ስርዓት የመንፈሳዊው ዓለም ማኒፌስቴሽን ነው። በልጅነት ያላጠፋ ጴንጤ የለም። አንድ ጴንጤ እዚህ ውስጥ እስቲ ተሳስቼ አላቅም፣ ኃጢአት ሰርቼ አላቅም፣ በድዬ አላቅም የሚለኝ እስቲ አንድ ሰው ይምጣ። የለም። የለንም እንኳን ፍቅሩ ጥልቅ ነው፣ ጥልቀቱም አይታወቅም። ሰፊ ነው፣ ስፋቱም አይታወቅም። ረጅምም ነው፣ ርዝመቱም ይሄ ነው የሚባል አይደለም፣ የሚታወቅ አይደለም። እና ለንስሐ ያለህ ልብ ግን እኔ በጣም ነው የወደድኩት። ጌታ በዚህ አጽና። ወደፊት ደግሞ ቁጭ ብለን መማር ያለብንም ተማር፣ ማየት ያለብንም እንደዚህ እያለ ደግሞ ታድጋለህ። እንደ ማንኛውም ክርስቲያን ታድጋለህ። እና ጌታ ከአንተ ጋር ነው። እንወዳሃለን፣ በርታ። ከዚህም በኋላ ደግሞ በምንም ነገር ብትስት አሁንም ይሄ የንስሐ ልብ ግን ሁሌ ከአንተ ጋር ይሁን፣ ቶሎ ብሎ ንስሐ የሚገባ አሜን። ይህንን እንትን ሳልለው አላልፍም። አሜን አባቴ። እኔ ዜዶ ከተናገረው ንግግር ላይ ልቤን የነካው ንግግር አለ። ለአምባዬ እሰጥሃለሁ። ምንድን ነው ያለኝ? ለካ በሌቭል ነው የሚሰጠ፣ በሌቭል ነው ለካ የሚሰጠ ረገጣ፣ በአቅም ነው ለካ። እኔ አሁን የረሳሁት አንድ ነገር ነበረ። እኔ አሁን በጌታ ስሆን ረስተውኛል። በቃ ምክንያቱም ቪው ራሱ 300 400 ሰው ገብተን ስለምንነጋገር ተረስቻለሁ ብዬ የማስብ ሰው ነኝ። ገባ? አዲስ ፍጥረት ነኝ፣ ተረስቻለሁ። እንደዚህ አይነት ችግሮች መኖር የለባቸውም የሚል ስድቡን ትቼላቸዋለሁ፣ ነቀፋውን ትቼላቸዋለሁ፣ ረገጣውን ትቼላቸዋለሁ የሚል አስተሳሰብ ነበረኝ። ገባ? እና በቃ ነው ከተውኩላቸው ወደ ስራቸው ይሆናል። ለካ እኔ ጠብሳቸው ነኝ። አርን ነው ላይ ለካ እኔን መናገርና እኔን ለማሳት የሚሰራ ስራ አለ። በጣም አድርጎ የሚሰራ ስራ አለና ወንጌልን 8 ወር ሲሰብክ የነበረ ሰውዬ በሚችለው አቅም መዝሙር እያዳመጠ የሚችላትን እያካፈለ ወንጌል የሚናገር ሰውን ለመጣል የተሄደበት ርቀት ግን አሪፍ ነው። አልወደኩም፣ እኔ አልወድቅምም። እንዴት አልወደኩም? የሚያነሳ አምላክ ስላለኝ። የሚያነሳ አምላክ እንደ ሰው ቢሆንማ ጠፍቻለሁ።
የሚያነሳ አምላክ አለኝ። ለእኔ ብሎ በደሙ የገዛኝ አምላክ አለኝ። ስለዚህ ወዲያው ነው የተነሳሁት። ሰዓታቶች ነው፣ በሰዓታቶች ልዩነት ያዳነኝ አምላክ አለኝ። አነሳኝ። ስተሃል ልጄ ንስሐ ግባ፣ አከተመ። ንስሐ ገባው በሰዓታቶች ውስጥ። ስለዚህ አሁንም የምነግራችሁ ምንድን ነው፣ ስድብ ስለቆመላችሁን የውላ አይደል የጨዋችሁት። በሚመጥናችሁ ነገር ይመለስላችኋል። በሚመጥናችሁ እናንተን ብቻ ፎከስ ባረገ ለምትናገሩኝ ሰዎች መቆሚያ መቀመጫ እስክታጡ መልሳለኝ። ምን ነው ባልተናገርኩት ብላችሁ መሬት ላይ ተደፍታችሁ እስክታለቅሱ መልሳለኝ። የያዝኩት ቪዲዮ ላለ ደምንባ የምታለቅሱበት ቪዲዮዎች አሉ። ግን የጌታን ክብር የሚነካ የጌታን ክብር እንትን የሚያደርግ ስለ ወንጌል የተሳሳትኩን ነገር መቼም አይደገምም። መቼም በጌታ ጉዳይ መቼም የማይደግም ስህተት ነው የሰራሁትና በጌታ ፊት ንስሐ ገብቻለሁ። ደጋግሜ እገባለሁ። በአንድ ንስሐ ይበቃል ብዬ አላስብም። ይሄ ንግግር በጣም የተሳሳተ፣ በአንድ ንስሐ አይበቃም። ደጋግሜ እገባለሁ። ግን እኔን ደፍረ ለምትናገር በሚበቃ እንዳትነሳ አድርጌ ቀብራለሁ። በሚገባ በጨዋ ስብርብር አድርጌ የሚያስቀምጥ አድርጋለሁ። ትሞክራለህ። ያንን አድርጋለሁ። ሌሎቻችሁ ተባረኩ። ላምባዬ ቀጥል። ሰላም ብያለሁ። ከታች ጀምሮ ያለችኝ 2 ደቂቃ ነች። ስራ ሊገባ ነው። በዚች 2 ደቂቃ ቃቅቼ ላወራ የታዘብኩትን ነገር። ዛሬ ረጅም ድራይቭ ነው ያደረኩትኝ። ወደ 3 ሰዓት አካባቢ ነው ድራይቭ ያደረኩትና መኪና ውስጥ ሆኜ እየሰማሁህ ነበረ። ሙሉ ፕሮግራሙን ገብተህ እስከምትወጣበት ሰዓት ነበርኩኝ፣ እያዳመጥኩ ነበር እና ያልክበትንም አውድ ነበርኩ እያዳመጥኩ ነበር። ያልክበትንም አውድ ተረድቼዋለሁኝ። በሰዓቱ ተቆርጦ እንዳወጣው አይደለም የተናገርክበት ወይ ባይዘዌ የሁሉንም የሶስቱን ሃይማኖት የስስ ጎን እየተናገርክ ነበር። ኦኬ። ከዛ በኋላ የሆነ ስሜት ያደረጉክ ኢቨን ሙስሊሞችንም አንድ የማርቆስ ልጅ ምናምን አስገብተ ስለ ክርስቶስ እየሰበክ ነበረ። ያን ሀልም ያ የተናገርከው ነገር በዛ አውድ አይደለም የታየው። አሁን እቺ የተቆረጠችው አስቶን ብቻ ነው በጣም የገነነችውና የተናገርከው ነገር ኦፍኮርስ ትክክል አይደለም፣ ግን እዛ ጋር የተናገርክበት አውድ ስህተትን አጉልቶ የሚያሳይ አልነበረም። ይሄ ማሽቃበጥ ምናምን ሳይሆን የነበራችሁ ወደ 2000 ሰው ነበረ። 2000 ሰው ነበረ። እንትን አለ፣ ብዙ ምስክር አለ። ንስሐ ቆንጆ ነው። ሌላው የታዘብኩትኝ ብዙዎች ዌልካም ባክ እያሉክ ነበረ ስትሳደብ ምናምን ነገር። እንኳን ተመለስክልና ወደዛ መመለስ በጣም አስደስቷቸው ነበረ። ወደ ስድብ መመለስ ይህንን ነበር የሚፈልጉት። ያንተን ጸባይ መግዛት፣ ልብ መግዛት፣ ወደ ጌታ መመለስ ምናምን የሚባለው ነገር አስከፍቷቸው ነበር ማለት ነው። ካላስደስታቸው አስከፍቷቸው ነበር። ያንን ነገር ታዝቤያለሁኝ። መቼም እንጠጣ ስትል እንጂ እንብላ ስትል አይገኝም። እንጠጣ ስትል ብዙ ሰው አለ፣ ብዙ ጋባዥ አለ እና ጥሩ ነገር ላይም ትንሽ ሰው ነው ያለው። መጥፎ ነገር ላይ ብዙ ሰፊ ክፉ ሰዎች አሉ እና ያንን ነገር ደግሞ ለአንተ አላብራራልህም። ሶሻል ሚዲያውንም ታውቀዋለህ። ብዙ ምክር አላበዛብህም። ምክር የምሰጥህ ምክርም ደግሞ የለኝም። ምክንያቱም ሶሻል ሚዲያ ላይ በመኖርም በምንም ትበልጠኛለህ። ግን ወደ ዋናው ነገር ስንመለስ ከማናችን ንጹዎችና እኔ ባይዘዌ በፕሮቴስታንቱ ወይም ደግሞ በጴንጤው ዓለም የነፍስ አባት የለም። 9 ሰው ነው ያንተን ቪዲዮ ሼር ያደረገልኝ፣ ከ9 በላይ። ምን ላድርጋችሁ ነው ያልኩት የሆነ ሰዓት ላይ እንዴ ላይክ እኔ ነፍስ አባቱ አይደለሁኝ እና ለምንድን ነው የምትልኩልኝ? ያንን አይቼዋለሁ እና ቲክቶኩ እንዳለ እሱ ነው እና ሁሉም እየመጣ ዮኒን አይተዋል አይቼዋለሁ። ከላንተም ደግሞ በውስጥ ጽፌልሃለሁ ዮኒ ይሄን ነገር ይኸው እና ዋናው ነገር ምን እንደሆነ ታውቃለህ? መንፈስ ቅዱስ አሁን የተናገረው ልጅ ቢኒ በጣም ትልቅ ነገር ተናግሯል። በጣም የጠበኩትኝ ይሄን ልል ነው። መንፈስ ቅዱስ ምርጥ ቀጪ ነው፣ በኩርኩም ይልሃል።
ስለ ከኔ ልታመልጥ ትችላለህ፣ ከዳጊ ከኤርሚ ልታመልጥ ትችላለህ። ከመንፈስ ቅዱስ ግን የትም አታመልጥም። አትተኛም። ብትበላ አይጣፍጥም፣ ብትጠጣ አትረካም፣ ብተኛ እንቅልፍ የለህም። ከመንፈስ ቅዱስ ጋር ያንን ነገር ክሊር እስካላረከው ድረስ ከመንፈስ ቅዱስ ጋር የሆነ ፒስ እስካልፈጠርክ ድረስ ማለት ነው። እመነኝ፣ እንደዚህ ያማረው ወዝክ የወጣው ሰውዬ አመድ ነው የምትመስለው። ምክንያቱም ከመንፈስ ቅዱስ ጋር ኖረ ተጣልተ መኖር አትችልምና። እና መንፈስ ቅዱስ ደስ የሚለው ነገር የማንም ራሱ ተቆጪ ነው፣ ራሱ ገዢ ነው፣ ራሱ አፍቃሪ ነው። እና እንኳን ወደ ንስሐ ተመለስክ። ጠላቶችም እንግዲህ እያያችሁ ንስሐ ገብቷል። ዮኒዬ እንወድሃለን፣ በርታ። በአንተ መቼም ቢሆን ተስፋ አንቆርጥም። የቀመስከውን ቀምሰሃል። እኛ ተስፋ እንኳን ብንቆር እንትን ብንል የቀመስከውን ቀምሰሃል። የቀመስከው ጣፍጦ ነው የቀረው እንጂ ለእኛ ብላ አይደለም። እኛን ስለወደድከን አይደለም። ጥሩ ሰዎች ስለሆን እኮ አይደለም። ጌታ እረፍት ስለሆነ ነው። መቼም ቢሆን በአንተ እኛም ተስፋ አንቆርጥም። ብንቆርጥም ደግሞ የቀመስከው ጣፋጭ ነገር ጣፋጭ ኢየሱስ አይለቅህም። ስለዚህ ምንም አይነት ጭንቅ የለብኝም። ጌታ ይባርካችሁ። ሁላችሁም ወዳችኋለሁ። በርታ። ሁላችንም እንሳፋለን። አሜን። ሌላ ምለዋል ምንድን ነው ያለኝ አንዱ። ቆይ ይሄ በጣም ደስ ነው ያለኝ። ቆይ አንዴ ደግመህ ስደባው። ንስሐ ኦርቶዶክስን መሳደብ ነው። አዎ ትክክል፣ ልንገርህ፣ ትክክል ነው። ለመሰለ ኦርቶዶክስ ነው የሰደበኝ፣ ኦርቶዶክስ ነው የሚሰድበኝ። ይህ አብዛኛው ስድቡ የሚመጣው ከኦርቶዶክስ ነው። መንፈስ ቅዱስን ወንጌል በአናቱ ይተከል ያልኩት ኦርቶዶክስ በሰደበብኝ ነው። የኦርቶዶክስ ልጆች ነው ያዋረዱኝ። የኦርቶዶክስ ልጆች ነው 8 ወር ሙሉ የሰደቡኝ። ዳስዋል በጌታ ሆኜ ስዘምር የሰደቡኝ ያንቋሸሹኝ በአብዛኛው ኦርቶዶክስ ልጆች ናቸው። ደስ ብሏቸው ይቺን የፖሰቱት ደግሞ የኦርቶዶክስ ልጆች ናቸው። ደስ ብሏቸው ተመለሰልን። ዮኒ ማኛ ወደ ረገጣው ተመለሰ ያሉት የኦርቶዶክስ ልጆች ናቸው። ደሱ ይወማ ሁሉም እያልኩ አይደለም፣ ሁሉም እያልኩ አይደለም። ፓስተር ቆለጧ ላይ ከሙስሊም እንደዚህ አይነት ብልግና አይወጣም። ከሙስሊም እንደዚህ አይነት ባለጌ ንግግር አይወጣም። ከኦርቶዶክስ ይወጣል። ፓስተር ቆለጦ ብላ ቤታዮ የእናንተ ባለጌ መረኗ ነጠላ ለብሳ ግን የምትቀመጥላችሁ አለችላችሁ። ገንዘብ ለመለመን ነጠላ ለብሳ የሆነ መዝሙር ትለቃለች። ኦርቶዶክስ ስርዓት አታስተምር ምል። ለዚህ ነው ባለጌ መሰብሰቢያ ናት ስለ እውነቴን ነው የምነግርህ። አዎ በደንብ ጥግ ድረስ እነግርሃለሁ። ከዚህ በኋላ ጥግ ድረስ በወንጌል አድርጌ ነው የምነግርህ። በብልግና የኢትዮጵያ ቁንጮ የወጣቸው ኦርቶዶክስ ናት። ቁንጮ ነው ማወራ። የባለጌ መናኸሪያ ቁንጮ ኦርቶዶክስ ናት። አምጣ፣ ሌላ የለም። you don't bring anybody። ስድብ ስለተውኩ አይደል እንደ ኦርቶዶክስ ቀቅላችሁ ልትበሉኝ ያደርጋችሁ። ስድብ ስለተውኩ፣ መጥፎ ነገር ስለተውኩ፣ መዝሙርና ወንጌል ስለተማርኩ አይደል ቀቅላችሁ ልትበሉኝ የመጣችሁት። that's what you did አይደል እንዴ? አይደል እንዴ? አብዛኛው ሁሉም እያልኩ አይደለም። አብዛኛው ኦርቶዶክስ እኔን የጠመደኝ በጌታ ስለሆንኩ ነው። ምን አድርጌያችሁ? ስሳደብማ ድምቀታችሁ አይደለው እንዴ? ኦርቶዶክሶች ስድብ እኮ ድምቀታችሁ ነው። ውርደት እኮ ድምቀታችሁ ነው። እናንተ የባለጌ ጥግ እስከ መጨረሻ ያለው እኮ ኢትዮጵያ ላይ የኦርቶዶክስ ልጅ የባለጌ ጥግ የሞላው ጌታ ምስክሬ፣ ጥግ ድረስ ብትሳደብ ሊሚትለስ የሆነ ያለው ኦርቶዶክስ ነው። ታስዋ እንጂ ከሙስሊም ጋር ተጣልቼ ነው እንዴ? ሙስሊም ነው እንዴ እንደዛ አይነት ስም የሚያወጣው? የሙስሊም ሰዎች ናቸው እንዴ እንደዛ የሚሉት? አይደለም እኮ። እኔ ወንጌል ተማሪ እንጂ ወንጌል አዋቂ አይደለሁም። እኔ ፓስተር አይደለሁም። የብልግናን ስድብ ሳይሰቀጥታቸው የሚሳደቡት ኦርቶዶክሶች ናቸው። እናት እንዲትሁን እያለ ቀኑ ሙሉ የሚውልለ ኦርቶዶክስ ነው። ሲጋራውን እያጨሰ መጠጥ እየጠጣ እየደነሰ እዚህ ላይ ወጥቶ የሚሳደበው ኦርቶዶክስ ነው። ወደዛ ለመመለስ ነው የፈለጋችሁት። ሳልመለስ ነው መቀጣ። ሳልመለስ መቆሚያ መቀመጫ ሳታለሁ በወንጌል እያደረኩ አስባረምላ። ለዛ ነው እንጂ ጴንጤውማ የሆንዬ ብሎ ጸልዩልኝ። አብዛኛው ጴንጤ ጌታ ብርክ ያርግ የጸና። እኔ እኮ አላምንም ነበር በጌታ መሆንን አላምንም፣ ሙድ ልትይዝ ነው የመሰለን ያሉ ጴንጤዎች ናቸው አብዛኛው።
ስለዚህ ስድቡ ያለው ኦርቶዶክስ ጋር ነው። የኢትዮጵያ ካንሰር በዚህ ሰዓት ካንሰር ነው ማወራ። ሁሉም እያልኩ አይደለም። አብዛኛው የኢትዮጵያ ካንሰር፣ አብዛኛው የኦርቶዶክስ ልጅ ነው ካንሰር። የሀገር ጸር እናንተ ናችሁ። በስድብ በምን ኢትዮጵያ ሙሉ የሞላችሁት እናንተ ናችሁ። በደንብ ነው የምንነጋገረው። ከዚህ በኋላ በደንብ እንነጋገራለን። ጌታ ምስክሬ፣ በደንብ ነው። ብትንትኑን የእናንተ የአጋነንት ስራን ማውጣው ብትንትኑን እኔ ነኝ። 10 ዓመት ወንድሜ ኤርሚ ሰርቷል። ከዚህ በኋላ 20 ዓመት ዚሮ ማረጋት እኔ ነኝ። በምን በወንጌል በስድብ አይደለም። እናንተ ትሳደባላችሁ። እየመረረ የምትውጠው ወንጌል እየተማርኩ አመጣዋለሁ። ገደል አገርልን ገደል እከተዋለሁ። የአጋንንት ስራ ይሰባበራል። የእናንተ ብልግና ያ ነው። ያንን ነው ምለውና ተባረኩልኝ። ቀጥሉ። ቤካዬ እንኳን ሰላም መጣ ወንድሜ። ዮና ያጸጋ ይብዛል። እንኳን ደህና ቆየኝ። ከምንም በላይ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም ላኪ ነኝ አንተን ወንድም ስላገኘው ማለት ነውና እግዚአብሔር አምላክ አብሶ ይባርክ። ያው እኔም እንግዲህ ጓገጭ ብያለሁ። የግድ ነው፣ የስራ ባህሪ ነው ትላለህ። የስራ ባህሪ ነው። እኛ ቤት እንደዚህ ነው እና እንወዳለን። ከምንም በላይ በጣም ነው የምንወድ። ሰው ይሳሳታል፣ በቃ ያለ ነው። መሳሳት የሰው ተፈጥሯዊ ባህሪ ነው ብለን ስለምናምን ማለት ነው። ዋና ነገሩ መመለሱ ላይ ነውና እግዚአብሔር አምላክ ይባርክ። እንደዚህ የሚመለስ ልብ በጣም ደስ የሚለውና ይሄ ደግሞ ከአንተ አይደለም፣ በቃ አንተ ውስጥ ካለው ከእግዚአብሔር መንፈስ የተነሳ ነውና እግዚአብሔር አምላክ የተመሰገነ ይሁን። ሐዋርያ ጳውሎስ ገላትያ ምዕራፍ 6 ቁጥር 1 ቅድም እያነበብኩ ነበር። እንደዚህ ያለ ወንድሞች ወይ ሰው በማንኛውም በደልስ እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንዲህ ያለውን ሰው በሕይወት መንፈስ አቅኑስ ነው ያው አለቀ። ስለዚህ ሌሎች ወንድሞች ካላችሁ አብዛኛውን ጊዜ ለምሳሌ ወንድሞች ቢደክሙ ቢወድቁ ምናምን ነገር ለመቀጥቀጥ ለመስበር ድጋሚ እንዳይነሳ ለማድረግ ምናምን ነገር ከምትካት ይልቅ ወንድሞችን ለማቅናት በሕይወት መንፈስ ማለት ነው። ልክ ያልሆኑትን ነገር ደግሞ ልክ አይደላችሁም ብለው በማስተካከል ከዚያ ክርስቲያን የሆንን መንፈሳዊ የሆንን ሁላችንም በዚህ አይነት ስፒሪት ነው እንንቀሳቀስ ቢገባ ብለን አምናለሁ። ዮኒዬ ከምንም በላይ እንወድሃለን፣ በጣም እንወድሃለን። ገና ከዚህ በላይ ወንጌል በኃይል እንደምትሰራ እኔ አምናለሁ። እግዚአብሔር አምላክ ደግሞ በሚገርም ክብርና በሚገርም ጸጋ የወንጌል ኃይል እንደሚያስነሳ እኔ አምናለሁ። መከሩ በጣም ሰፊ ነው፣ በጣም ሰፊ ነው። ሰራተኞች ጥቂት ናቸው። ስለዚህ ሁላችንም በተሰጠን ጸጋ በተሰማራንበት የወንጌል አገልግሎት ደግሞ መዘርጋት አለብን ብዬ ስለማምን ነው። እንወዳለን ከምንም በላይ ዮኒዬ፣ ጸጋ ያብዛልን። ሁሌም በድካምም በብርታትም በመሳትም ትክክል በመሆንም በምንም አብረን እስከ መጨረሻው ድረስ እስከ መቼ ጌታችን ኢየሱስ ክርስቶስ ከሚመጣበት ጊዜ ድረስ አንተ ጋር አብረን ያለምንም ማለት ነው እና እኔ በኩሌ በጣም ነው የምወድህ፣ በጣም ነው የማከብርህ። ወንድሜ ስለሆንክ አምሰው በጣም ፕራውድ ነው የማደርገው። ተባረክ። ገና አንድ ነገር ወርደህ መልስ አትስጣቸው። በተለይ ከዚህ ያለ ነው ሰዎች አሁን አንተን ትንሽ እንትን ያለ ላይክ ያንተን መልስ ዲዘርቭ የማያደርጉ ሰዎች አሉ። ለምሳሌ ስሟን መጥራት አልፈልግም፣ ጠርቼ ማክበር ስለማልፈልግ እኔ እንደዚህ ነገር ላይ ስለማልፈልግ ማለት ነውና የኔን ፎቶ ለጥፎ ምናምን ሁላ ትሳደብ ነበረ። አንድም ቀን ዞር ብዬ መልስ ትቻል አቅም እኔ ቢኮዝ አሮ ሀፍቱ ገባ። ነጭ ልብስ ለብሰ ከአሳማ ጋር ታግለ አሳማ ብትጥል ገባ፣ አሸናፊው አንተ ሳትሆን አሳማው ነው የሚሆነው። ገባ፣ አሳማው ነው አሸናፊ የሚሆነው። ስለዚህ ከአሳማ ጋር ከአሳሞች ጋር መታገሉ ውጤቱ ራስን ማቆሸሽና ማበላሸት ነው የሚሆነውና ከአሳሞች ጋር ወርዳ ትታገል። ሁሉ ጊዜ ትኩረት ወንጌል ላይ ብቻ ይሁን። እንወዳለን። እግዚአብሔር አምላክ አንተንም ልጆችንም ቤተሰብንም በክርስቶስ ኢየሱስ ይባርክ፣ ይጠብቃቸው። ለምለምልኝ ወንድምነት እድሉ ሜታ አድርገውት ነው ብለህ ቪዲዮ እየሰራ ነበር። ብርክ በል ቻሌንጅ ሊያደርጉ ብዙ ሰዎች መጥተዋል። እኔ ስህተት ስሰራ እማርም ሰው ነኝ። በስህተት የምቀጥል ሰው አይደለሁ። በተለይ ጌታ ስሙ ይባረክ። በጌታ ጉዳይ ያለኝ የፍቅር ጥማት ልዩ ነው። ግን እንዳልኩ ስሜታ የሚያደርጉ ሰዎች ብዙ ጊዜ ታግሼ እንዲያውም በእኔ ባህሪ በምታውቁት ባህሪ ምን ያህል በጌታ አፌ እንደዘጋው የምታውቁ ናቸው። ምን ያህል
እኔን ከዛ ወንጌል ለማውጣት የሚተነግሉኝ ኦርቶዶክሶች ናቸው። በግልጽ ነው የምናገረው። ትንኮሳ የሚያደርጉብኝ ሙስሊሞች አይደሉም፣ ኦርቶዶክስ ናቸው። ትንኮሳ ጥግ ድረስ የሚተነኩሱኝ ኦርቶዶክስ እንጂ ሌላ የለም። መዝሙር ስንዘምር፣ ወንጌል ስንሰብክ የሚተነኩሱኝ እያንዳንዱ ኦርቶዶክስ ናቸው።